ዛሬ 7ኛ ሺህ ላይ ነው ያለነው። አዳም ከተፈጠረ እስካሁን ድረስ 7ኛ ሺህ ክርስቶስ ሊመጣ ያለበት ጊዜ ነው። ሁልጊዜ በሶስተኛው ሺህ ላይ ለውጥ አለ። ዓለም ከተፈጠረች የመጀመሪያዎቹ 2000 ዓመታት ሰው ያለ ሕግ ይሄድ የነበረበት ወቅት ነው። 3ኛው ሺህ ላይ በሙሴ አማካኝነት እግዚአብሔር ሕግን ሰጠ። ሕግ 2000 ዓመት ሰለጠነ። ከ2000 ዓመት በኋላ ደግሞ እንደገና የምንመለከተው ጌታ ኢየሱስ ክርስቶስ ሲመጣ ነው። 2ኛ ሺህ ሙሴ እስራኤላውያኖችን ይዞ ወደ ከነአን ምድር አልገባም። ምክንያቱም ሕግ ሰው ልጅ ፈጽሞ ወደ ተስፋይቱ ምድር እንደማይገባ ለማሳየት ነው። ሙሴ ዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ። ወፎች የሚለው ትርጉሙ ትንሽ አማርኛው ባይብል ላይ ወፍ ሳይሆን በእንግሊዝኛ ፋውልስ ነው የሚለው። ይሄ አሞራ ዝርያዎች ናቸው፣ ስጋ የሚባል እነሱም ሁሉ ከስጋቸው ጠገቡ ይላል። ኢየሱስ ክርስቶስ ሲመጣ በአርማጌዶን ጦርነት ምንድነው እሱ የምድር ነገስታትን አሰልፎ ሐሰተኛው ክርስቶስ ሐሰተኛው ነቢይ ይጠብቁት ነበር። ቀጥሎ ምን ሆነ? ውጊያ አይካሄድም። ኢየሱስ ክርስቶስ በቃሉ በስለታም ሰይፍ ነው የሚያጠፋቸው። ሲናገር ነው የሚጠፉት። ስለዚህ ምን ይላል? አውሬውም ተያዘ። አውሬው ማን ነው? ሐሰተኛው ክርስቶስ። ከሱም ጋር ደግሞ ተአምራት እያደረገ ምልክቱን የአውሬውን እንዲቀበሉ ያደረገው ሐሰተኛው ነቢይ ምን ሆነ? እሱም ተያዘ። ሁለቱም በሕይወት ሳሉ ምን ሆኑ? በዲን ወደሚቃጠል እሳት ባህር ተጣሩ ይላል። ስለዚህ የእሳት ባህር የተፈጠረው ለሰይጣን፣ የመጀመሪያ አሟሾች ግን ሰዎች ናቸው። ሐሰተኛው ክርስቶስና ሐሰተኛው ነቢይ። ነገስታት ውጊያ ቀጠሉ። የቀሩትም ይላል ካፉ በሚወጣው ሰይፍ ተገደሉ። ምኖች ናቸው? የምድር ነገስታት ጸረ ክርስቶስን ተከትለው የወጡ ክርስቶስን ሊወጉ ያለው ኢየሩሳሌምን ሊወሩ ምን ሆኑ? ካፉ በሚወጣው ሰይፍ ተገደሉ ይላል። ወፎችም ሁሉ ከስጋቸው ጠገቡ ይላል። የበጉ ሰርግ ራት እንዳለ ሁሉ ለአውሬዎችም ራት አለ። ክርስቶስ ይመጣ። እነዚህ ኢየሱስ ክርስቶስ ባህሪያቱን ስንመለከት ምድረ ፍጹም ሰው ፍጹም አምላክ ነው። ከአፉ ስለታም ሰይፍ ይወጣል። ቁጥር 16 እናያለን። በቀኝ እጁም 7 ከዋክብት የነበሩት ካፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ነካናት። ፊቱም በኃይል እንደሚያበራ ፀሐይ ነበር ይላል። ኢየሱስ ክርስቶስ ሲመጣ ታይቶ የማይታወቅ ብርሃን ዓለምን ይሞላል። ያኔ ሲወለድ ናዝሬት ላይ ጥቂት ሰዎች ናቸው ያወቁት። አምላክነቱን ያወቁ ሰዎች መጥተው ሰገዱለት። 70 ሰገል እረኞች መጥተው ዘመሩለት። አሁንስ ሲመጣ ፊቱ በኃይል እንደሚያበራ ፀሐይ ይላል። ፀሐይን ትኩር ብሎ መመልከት አስቸጋሪ ነው። ፀሐይን የፈጠረ አምላክ ደግሞ እጅግ በጣም አስቸጋሪ ነው። ስለዚህ ዓለም ሁሉ ብርሃን ይኖራታል። ዓለም ሁሉ ትጨልማለች። ኢየሱስ ክርስቶስ ሊመጣ ሲል ጨለማ ውስጥ ሆነን ምንድነው እሱ የሚሆነው? ድንገት ብርሃን ይበራል። የኢየሱስ ክርስቶስ መምጣት መለከቶ ጨለማው ላይ ብርሃን ይመጣል። ብርሃኑ ደግሞ እጅግ በጣም የተለየ ብርሃን ነው። ስለዚህ ፊቱን ማየት አይቻልም ለማለት ነው። ለዚህ ነው እዛን ጊዜ ሰዎች ከበጉ ቁጣ ሰውሩን፣ ተራሮች ደቁብን፣ ዋሻዎች ሰውሩን የሚሉት። ስለዚህ ኢየሱስ ክርስቶስ ሲመጣ በፍጹም አምላክነቱ ነው፣ በትንሣኤው አካል። የሚቀጥለው 17-18 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣
እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። ዘላ ኢየሱስ ክርስቶስ እየተናገረው እያየው እያለ ዮሐንስ ምን ሆነ? በሱ መገኘት ውስጥ ከባድ ስጋችን አቅም። ስለዚህ ምን ሆንኩ ይላል? እንደ ሞተ ሰው ወደቅሁ ይላል። እንደ ሞተ ሰው በመንፈሳዊ መገኘት ውስጥ ሲሆን፣ ሰው ሰፈሩን ሲለውጥ ከስጋዊ ሰፈር ወደ መንፈሳዊ ሰፈር፣ ሰው በጸሎት የሚተጋ ሲሆን አቅም የለም። ዳንኤል እንኳን መልአኩን አይቶ በፊቱ መቆም አልቻለም። ይሄ ደግሞ የዓለም ሁሉ ፈጣሪ የመላእክት ፈጣሪ እሱን ማየት ከበደው። ዮሐንስ ድሮ ያውቀዋል፣ በጣም ይወደው ነበር። ዮሐንስ ጋር በጣም ይጠጋ ነበር ኢየሱስ ክርስቶስ። እናቱንም አደራ የሰጠው ለዮሐንስ ነው። አሁን ግን የተለየ ሰው ነው። ምንድን ነው እሱ? የተለየ ሰው በመሆኑ የተነሳ ምን ሆነ? በሱ መገኘት ውስጥ መቆየት አልቻለም። ስለዚህ እንደ ሞተ ሰው ወደቅሁ ይላል። ስለዚህም ምን አረጋ ይላል? ቀኝ እጁን ጫነብኝ። ክርስቶስ ቀኝ እጁን የሚጭንበት ሰው እንዴት የታደለ ነው! ቀኝ እጁን ጫነብኝ ይላል። ምን አለው? አትፍራ። አትፍራ የሚል አምላክ በውስጣችን አለ። ስለዚህ ምንድን ነው ሰው? ከዛ በኋላ ሞቼ ነበሩ ሕያው ነኝ ይለዋል። መቼ? ከዘላለም እስከ ዘላለም ድረስ ይላል። እንደገና ምን አለኝ? የሞትና የሲኦል መክፈቻ አለኝ። አሁን አንተ ታስረሃል። እንደዚሁ እንደ ታሰርክ አትቆይም፣ ትፈታለህ። ዶሚሽን ያሰረን ሰው አለ፣ እሱ ይሞታል፣ አንተ ትፈታለህ። እንደገናም ደግሞ ቀጣይ ዘመንን ታገለግለኛለህ ነው። ዛሬ በፍጥሞ ውስጥ ያለን፣ በተለያየ ችግር ውስጥ ያለን ሰዎች በክርስቶስ እንታሰባለን ማለት ነው። ምንድን ነው የሚገባው ከኛ ማድረግ? መለከቱን መንፋት። ቀንደ መለከቱን ድፉ ነው የሚለው በእግዚአብሔር ፊት ለመታሰብ ቀንደ መለከቱ መንፋት። በእግዚአብሔር ፊት ለመታሰብ ዕጣን ማጨስ። ከዚህ ፊት ዮሐንስ ራእይ ምዕራፍ 5 ከ1 እስከ 9 ላይ ስንመለከት ምንድን ነው እሱ? ዕጣን የቅዱሳን ጸሎት። ዕጣናችን ዛሬ ምን ያህል ለእግዚአብሔር ይሸታል? ባለፈው ጊዜ ስንመለከት ዘካርያስ የዘመናት ጥያቄው የተመለሰው ምን ሲያደርግ ነው? ዕጣን ሲያጥን። ዕጣን ለእግዚአብሔር መልካም ሽታ ነው። መለከት እግዚአብሔርን ወደ ውስጣችን መጋበዝ ነው። ጠላት ላይ እግዚአብሔር ጣልቃ የሚገባው መቼ ነው? ስንጠይቀው ነው። መለከት ሲነፋ በእግዚአብሔር ዘንድ የምንታሰበው መቼ ነው? ጸሎት ስንጸልይ፣ መለከት ስነፋ ነው ማለት ነው። እና እዚህ ጋር የሞትና የሲኦል መክፈቻ አለኝ ይላል። ቁልፉን ታያላችሁ ስዕሉ ላይ። ጉግል የሰራው ነው። ይሄ በዚህ አይነት ስዕል አይደለም የሚመጣው ኢየሱስ ክርስቶስ። እንዲሁ ይሄ ከጉግል ላይ ወጣ ነው። ግን ትክክለኛው ኢየሱስ ክርስቶስ ግን ሲመጣ ነገሮች ሁሉ የተለያዩ ይሆናል። ይሄ ሰው ሰራሽ ክርስቶስ ሲመጣ ከዚህ በላይ ነው። ወይም መለከታችንን ስነፋ የምናየው አምላክ ከዚህ የተለየ። ስለ አዲስቱ ኢየሩሳሌምም አለ ምን እንደምትመስል። ይሄ ዝም ብሎ ምሳሌ ነው፣ ትክክለኛው አይደለም። ትክክለኛው ላይ ስንሄድ የምናየው ነው። ስለዚህ የሞትና የሲኦል መክፈቻ አለኝ ይላል። ኢየሱስ ክርስቶስ ሲሞት በስጋው ሞተ፣ በመንፈስ ግን ሕያው ሆነ። ወዴት ሄደ? ወደ ሲኦል። ሲኦል ምንድን ነው? በብሉይ ኪዳን የሞቱ ኃጥአንና ጻድቃን መጠበቂያ ስፍራ ነው። ወይኒ ይለዋል ጴጥሮስ ላይ። ወይኒ ምኖች አሉ? ሁለት ክፍሎች አሉ። አንዱ ላይ ኃጢአተኞች፣ ሁለተኛው ላይ ጻድቃኖች። ወይም በሌላ ቃል የአብርሃም እቅፍ ይለዋል መጽሐፍ ቅዱሳችን ላይ። የአብርሃም እቅፍ ጻድቃኖች የሚገኙበት ቦታ ነው። ሰይጣን እየመጣ ግን ያስፈራራቸዋል። አሁን ኢየሱስ ክርስቶስ ምን አደረገ? በስጋ ሞተ፣ በመንፈስ ሕያው ሆኖ ወዴት ሄደ? ወደ ሲኦል። ሲኦል ውስጥ የነበሩትን ሰዎች ሁሉ ምን አደረጋቸው? ከምድር ውስጥ አውጥተው ወደ ሰማዩ ገነት ወሰዳቸው ነው። ገነት ስፍራቸው ተለወጠ። ከምን የተነሳ? ከክርስቶስ ደም የተነሳ። ስፍራ ለውጥ ዛሬ የምናደርገው ከክርስቶስ ደም የተነሳ ነው። ዛሬ መንፈሳዊ ሰፈር ውስጥ የምንገባው መለከት ከመንፋታችን የተነሳ ነው። ስለዚህ የሞትና የሲኦል ቁልፍ አለኝ አለው። የሞትና የሲኦል ቁልፍ ያለኝ
ይላል ጌታ ኢየሱስ ክርስቶስ። በዚህ ዮሐንስ የመጨረሻውን መጨረሻ አይቶ የሞተ ሰው ነው። የመጨረሻውን መጨረሻ እግዚአብሔር ለሰው ልጆች ያለውን እቅድ የገለጠልን ከእግዚአብሔር የተቀበለ ሰው ዮሐንስ። ሰው በእግዚአብሔር መንፈስ ውስጥ ሲሆን ነገሮችን ሁሉ አስታውሶ በመጽሐፍ ሊጽፍ ይችላል። ዮሐንስ 9825 ቃላትን በመጽሐፍ ጻፈልን። እንዴት ቻለው? ምክንያቱም በመንፈስ ቅዱስ ቁጥጥር ስር የነበረ ነው። በዛን ወቅት ቪዥን ራእይ ስንቀበል እንዲህ ይሆናል። ከእግዚአብሔር መገኘት የተነሳ አንረሳቸውም። ነገሮችን ባለ መልካቸው እንጽፋቸዋለን ማለት ነው። እዩት ቁጥር 19 ቁጥር 19 የመጽሐፉ አውትላይን ነው። አሁን ዮሐንስ ራእይ ላይ እያየን ያለ ነው። ምንድነው እሱ? ከዚህ ፊት መሪ ቃሉ ምንድነው ብለን ነበር? እነሆ ከደመና ጋር ኢየሱስ ክርስቶስ ይመጣል፣ ዓይንም ሁሉ የወጉትም ያዩታል። ይሄ መሪ ቃሉ 22ቱም ምዕራፍ ሳጠቃልለው ይሄ ነው ዋና ሀሳብ። እነሆ ከደመና ጋር ይመጣል። ከደመና ጋር በክብር ይመጣል። ይሄ ምንድነው? መሪ ቃል ኪቨርስ ወይም ዋናው ቃል ይሄ ነው። መልእክቱ ይሄ ነው። እኔ ደግሞ ሳጠቃልላችሁ ምን ብዬ ነበረ? ኢየሱስ ይመጣል። በሁለት ቃል ኢየሱስ ይመጣል። እዚህ ጋር ደግሞ ተመልከቱት። እንግዲህ ይላል ያየኸውን ይላል ኢየሱስ ክርስቶስን ትእዛዝ እየሰጠው ነው። ትእዛዙ ምንድን ነው? እሱ ዮሐንስ እንደዚህ አድርግ ይለዋል። ምን አለው? እንግዲህ ያየኸውን። ምንድን ነው ዮሐንስ ያየው? ኢየሱስ ክርስቶስን በሰብአዊነቱ፣ ኢየሱስ ክርስቶስን በክብሩ፣ ዓይኖቹ እንደ እሳት ነበልባል፣ ፊቱ በኃይል እንደሚያበራ ፀሐይ፣ ጠጉሩ ነጭ እንደ በረዶም ነጭ፣ እግሮቹ እንደ እቶን የነጠረ የጋለ ናስ፣ እንደገናም ደግሞ ድምፁ እንደ ብዙ ውኆች፣ ከአፉም ሁለት ወገን የተሳለ ሰይፍ ይውጣል። ይህን ነው ጻፍ ይለዋል። ያየኸውን ያየው የት ላይ ነው? ምዕራፍ 1 ምዕራፍ 1 ነው። ፓስቱንም የምታየውን ነገር አሁንም ደግሞ ለወደፊት ምን አልክ? ጻፍ። ስለዚህ ምዕራፍ 1ን ጻፍ አለ። ሌላስ? አሁንም ያለውን ይላል። አሁንም ያለውን ምንድን ነው? የቤተ ክርስቲያን ዘመን። ቤተ ክርስቲያን መቼ ተወለደች ነበር ያልነው? በጴንጤቆስጤ ቀን። ጴንጤቆስጤ ቀን መቼ ነው? 30 ዓመተ ምህረት መንፈስ ቅዱስ የወረደበት። ዛሬ ብዙ ቤተ ክርስቲያኖች መንፈስ ቅዱስን እየተቀበሉ ብዙ እንቅስቃሴዎች ታያላቸው። በመጨረሻው ዘመን የእግዚአብሔር መንፈስ ይፈሳል። የእግዚአብሔር መንፈስን ተቀብለው ብዙዎች የሚያገለግሉ ሰዎች አሉ። የተሰጡ እግዚአብሔር ለምድሪቱ የሰጣቸው የሚጸልዩ፣ በአዲስ አበባ በክፍለ ሀገራት ስማቸውን የማናቃቸው 24 ሰዓት የሚጸልዩ ሰዎች። የቤተ ክርስቲያን ዘመን። ቤተ ክርስቲያን ስንተኛ ዓመት ላይ ነች ያለችው? 2017 በፈረንጅ 2025። ይሄን ሁሉ ጊዜ እግዚአብሔር የሰጠው ለማን ነው? ለእኛ ለአሕዛብ። ምን ተመሰረተች ቤተ ክርስቲያን? 2000 ዓመት ለአሕዛብ እድል ተሰጠ። ምን ይባላል ይሄ? የአሕዛብ ሙላት። አሕዛብ በሙላት የሚገቡበት ወደ እግዚአብሔር መንግሥት። ድሮ እኮ አይፈቀድም። በእስራኤላውያኖች ምኩራብ ውስጥ ቤተ መቅደስ ውስጥ ስትገቡ ምን አለ? የአሕዛብ ሰፈር ለብቻ። አልፎ ከሄደ ምን ይሆናል? ሰው ይገደላል። ገደብ አለ። በቤተ መቅደስ ውስጥ ገደብ አለ። ማለፍ ክልክል ነው። አሕዛቦች የማያልፉት ገደብ አለ። ዛሬ ግን ምን ሆን? እኩል ሆን። ከአብርሃም ከዳዊት ከኤልያስ ከነቢያት ጋር ምን ሆነናል? ዛሬ በክርስቶስ ደም እኩል ሆነናል። የእግዚአብሔር ሙላት ወይም አሕዛብ ሙላት የሚለው አሕዛብ ወደ ክርስትና እንዲመጡ የተሰጣቸው እድል። እስራኤላውያኖች ቆም ያሉበት ዘመን ነው ዛሬ። ገና 7 ዓመት የመከራ ዘመን ይጠብቃቸዋል። ክርስቶስን ባለመቀበላቸው በታላቅ መከራ ውስጥ ያልፋሉ። ስለዚህ በኤርምያስ 30 ቁጥር 7 ላይ ምን ይላል? ያዕቆብ መከራ ይላል። ቅርብ ጊዜ መከራ ይመጣል። ብዙዎች ይገደላሉ። ብዙዎች እስራኤላውያን ይጠፋሉ። ይሄ የበጉ ቁጣ ጊዜ ነው። የእግዚአብሔር ቁጣም ይባላል። ምንድነው እሱም? እስራኤላውያኖች በታላቅ መከራ ውስጥ ያልፋሉ። አሕዛብ ከክርስቶስ ጋር የሆኑት የተዋጁት ምን ይሆናሉ? ይነጠቃሉ ማለት ነው። ስለዚህ ምን ታዘዘ ዮሐንስ? ያለፈውን ያየኸውን ምዕራፍ 1 ላይ። ሌላስ? አሁንም ያለውን። አሁን ምንድን ነው ያለው? የቤተ ክርስቲያን ዘመን። ምዕራፍ 2 እና ምዕራፍ 3 ላይ የምታዩት ምንድን ነው? የቤተ ክርስቲያን ዘመን ነው። ገና ቤተ ክርስቲያን አልተነጠቀችም። ገና እንነጠቃለን።
ምዕራፍ 4 እና ምዕራፍ 5 ምንድን ነው የሚያየው? በሰማይ ያለን አምልኮ፣ ሰማያዊ አምልኮ። ዮሐንስ ወዴት ይሄዳል? ወደ ሰማይ። ሰማይ ሆኖ ያያል። ምን? አምልኮ። አምልኮ ለማን? ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ። ማን ነው የሚያደርገው? አራቱ እንስሳት ይላል፣ ኪሩቤሎች ናቸው። 4 ኪሩቤሎች፣ 24 ሽማግሌዎች ቤተ ክርስቲያንን ይወክላል። በሺህ ጊዜ ሺህ የሚሆኑ መላእክት። ሰማይ ላይ ምን ይሆናል? አምልኮ፣ ንጹሕ አምልኮ፣ ሃሌሉያ እየተባለ የሚዘመርበት። ኪሩቤሎች ምን ይላሉ? ቅዱስ 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 እያሉ ሰው ማያርፍበት። 24ቱ ሽማግሌዎች አክሊላቸውን አውርደው በበጉ ስር ይጥሉታል። አይገባንም፣ ቤተ ክርስቲያን አይገባንም ነበር፣ ካንተ የተነሳ ይህን ያገኘነው እያሉ ዘውዳቸውን ይጥላሉ በበጉ ግርፊት። ይሄ ሰማይ ላይ የሚካሄድ ነው። ፍጥረትም ጆይን ያደርጋቸዋል። ምን ይሆናል? ምድርም ላይ ፍጥረት ሁሉ ለክርስቶስ ይንበረከካሉ፣ በገናን ያነሳሉ፣ ምስጋናን ያቀርባሉ። ታርደሃልና ይገባሃል ይላሉ። በረከት፣ ባለጠግነት ለማን ይገባል? ለበጉ። እንዲሁም ደግሞ በዙፋኑ ላይ ለተቀመጠው ለእግዚአብሔር አብ ደምህን ስላፈሰሰ ለክርስቶስ ክብር ይሰጣሉ። ምኖች? እንስሶች፣ ፍጡራን በሙሉ። ቅንቡርስ ምስጋና ያቀርባል አንድ ቀን። አዞች ምስጋና ያቀርባሉ፣ አሁንም ያቀርባሉ። ቅጠሎች ምስጋና ያቀርባሉ። ፕላኔቶች ከኛ ሩቅ ያሉ ሌሎች ሶላር ሲስተሞች፣ ፀሐይ፣ ሌሎች ነገሮች ሁሉ ከዋክብት ክብር ምስጋና አንድ ቀን ቅርብ ጊዜ ነው ያቀርባሉ። ባለፈው ጊዜ እንዳየነው ምዕራፍ 5 ላይ በጉ ምን አረገ? ቆሟል። እንደ ታረደ በግ ሆኖ ቆሙ ነበር ይላል። የት? በዙፋኑ ዙሪያ። ዙፋኑ ላይ ማን ያለው? እሳት ይላል። እሳት የሚለው እግዚአብሔር አብ። እሳት ቅርጽ እየቀረጹ ሰዎች እንዳያመልኩ እሳት ይላል። እሳት እግዚአብሔር አብ እሳት። በሱ ዙሪያ ምኖች አሉ? አይኖች የሞሉባቸው 4 እንስሳት ይላል። ሕያዋን ፍጡራን በሚል ባለፈው ጊዜ አይተነዋል። ስለዚህ መላእክት፣ ሰዎች፣ እንስሳት፣ ግዑዛን ክብር ምስጋና አንድ ቀን ይሰጣሉ ማለት ነው። ለዚህ ነው አንድ ጊዜ ባለፈው ጊዜ ስመጣ መዝሙር አለ፣ ዛሬም መዝሙር አለ። አንድ ሰውዬ አንድ መዝሙር አወጣ። ይህን አይቶ ያወጣው ሰውየው መዝሙሩን ፍሬዴሪክ ሃንድል የሚባል ሃሌሉያ ኮረስ ይላል። ሃሌሉያ ሃሌሉያ ለምንድን ነው? እሱ ክርስቶስ ሲመጣ ምድር ላይ ያሉ ሰዎች የሚቀበሉበት መዝሙር ነው ይላል። ምዕራፍ 19 ላይ ነው ሃሌሉያ የሚል ቃል የምታገኙት። በአዲስ ኪዳን ሃሌሉያ ያለው በዮሐንስ ራእይ ምዕራፍ 19 ላይ ብቻ ነው። ሃሌሉያ የሚለው ምስጋና ሌላ ጊዜ እንሰማዋለን ወይም ደግሞ እናየዋለን። ዛሬ ነገሥታት ይህ መዝሙር ሲዘመር ምን ያደርጋሉ? ይነሳሉ። ሰዎች እኛም ባለፈው 2 ዓመት ላይ ስንነሳ እንደነበረ ይታወሳል። መቼ ነው የወጣው? ይሄ 1741 ዓመተ ምህረት ነው። አሁንም ይዘመራል። ሰዎች አመኑበትም አላመኑበትም ተነስተው ክብር ምስጋና ለእግዚአብሔር የሚሰጡበት ነው። የዛን ጊዜ ኢየሱስ ክርስቶስ ሲመጣ ፍጡራን ሁሉ ክብር ምስጋናን የሚያቀርቡበት፣ ቅጠላ ቅጠሉ፣ ዛፉ፣ ፕላኔቱ፣ ከዋክብቱ፣ አየሩ ሁሉ ክብር ምስጋና ለበጉ ይሰጣል ማለት ነው። ስለዚህ በጉ ቆሞ ነበር ይላል። በጉ የቆመው ለምንድን ነው? አንደኛ ብለን ነበር መጽሐፉን ከእግዚአብሔር አብ ሊቀበል፣ ማኅተሙን ሊፈታ፣ ወደ ዘላለም መንግሥት የምንገባበትን ማኅተም በማኅተም ተዘግቷል። እግዚአብሔር አብ ሚስጥር ብሎ ያስቀመጣቸው ጽሑፎች አሉ እዛ ውስጥ። እነሱን ማን ሊፈታ ይችላል ሲባል በደም በመታረዱ እኛን የመንግስቱ ተካፋዮች ያረገን፣ ለሱም ለመንግስቱ ካህናት ያረገን፣ በምንድን ላይ ከሱ ጋር እንድንነግስ ያረገን ደሙ ነው። ስለዚህ በደም ጠብታ ያንፈታን። ከዚህ ጋር ያልናቸውን ነገሮች እናስታውሳለን። የክርስቶስ ደም ፕሬሸስ የሚለው ክቡር ደም፣ ወላጆች የሚሰጡን ብርና ወርቅ፣ በክርስቶስ ግን የምናገኘው ደሙን። ደሙን ዛሬ ለልጆቻችን ነው፣ ለልጆቻችን እንጸልይ። ፕሬሸስ የሚለው ስፖትለስ ይለዋል፣ ነቀፋ የሌለበት ደም የኢየሱስ ክርስቶስ ግን ነው። ስለዚህ አንድ ጊዜ በቅርብ ጊዜ ምን ይሆናል? የመጀመሪያው መምጣቱ ይሆናል። ሚስጥራዊ አመጣጥ ይባላል። ሚስጥራዊ አመጣጥ ምንድን ነው? ንጥቀት። ምዕራፍ 2 እና ምዕራፍ 3ን ከነገ ጀምሮ የምንመለከተው ይሆናል። እዚህ ጋር ግን የምንመለከተው ምንድን ነው? እሱ ምዕራፍ 2 እና 3 ላይ ስለ ቤተ ክርስቲያን
ከተመለከትን በኋላ ምንድን ነው የሚሆነው? በዓለም ውስጥ ንጥቀት ምንድን ነው? ከምድር ስበት አልፈን ወደ ላይ የምንሄድበት ኢየሱስ ክርስቶስ ውስጥ ከየት ይመጣል? እስከ አየር ይመጣል። አንድ መለከት ይነፋል ከሰማይ። ቅዱሳን ብቻ የሚሰሙት፣ ዓለም የማትሰሙ። ዛሬ የዓለም ሳይንቲስቶች ብዙ ይመረምራሉ። የከዋክብቶችን እንኳን ድምፅ ሊያሰሙን ይሞክራሉ። ግን ኢየሱስ ክርስቶስ ሲመጣ ምንድን ነው የሚሆነው? ቅዱሳን ብቻ መለከቱን ይሰማሉ።